እግዚአብሔርን ትወዱታላችሁ? ዝናብ እየዘነበ ነው አሁንና ሁሉም ሰው ዝናብ ትወዳለህ ወይ ተብሎ ቢጠየቅ አዎ ዝናብ በጣም ነው የምወደው ይላል። ግን እዚህ የማያቸው ሰዎች በጠቅላላ ዣንጥላ ይዘው ነው የሚሄዱት። አንዳንዶቹ ተጠልለዋልና ዝናብ ቢወዱም እንኳን ዝናቡ ግን እንዲነካቸው አይፈልጉም። ልብሳቸውን እንዲነካባቸው፣ ሰውነታቸውን እንዲነካባቸው አይፈልጉም እና እየወደዱት ከሩቅ ያዩታል እንጂ አይጠጉትም። ዝናቡ ተጠልለው ዣንጥላ ይዘው ነው የሚሄዱት። ንፋስ ትወዳላችሁ ወይ ብዬ በጠይቃችሁ አዎ ንፋስ ደስ ይላል ትላላችሁ። ግን እንደኔ እንደዚህ ልብስ ትደርባላችሁ። ለምን? ሰውነታችሁን እንዲነካችሁ አትፈልጉም። ያሳምመናል ብላችሁ ስለምታስቡ ማለት ነውና ትወዱታላችሁ ግን አትቀርቡትም። ሌሎች ነገሮችንም እንደዛው እየወደድናቸው እማንቀርባቸው እኛን እንዲነኩን የማንፈልጋቸው ነገሮች አሉ። እግዚአብሔርንስ እንደዚህ ነው የምትወዱት ወይስ የእውነት ህይወታችሁን እንዲነካ ትፈልጋላችሁ? ህይወታችሁ ውስጥ ኢንቮልቭ እንዲያደርግ፣ ስራችሁ ውስጥ፣ ሪሌሽንሺፓችሁ ውስጥ፣ ኑሯችሁ ውስጥ እንዲገባ፣ ሰዓታችሁን እንዲቆጣጠር፣ ህይወታችሁን እንዲቆጣጠር እንዲያረጥባችሁ ትፈቅዱለታላችሁ? ወይስ እንደ ዝናቡ ትወዱታላችሁ ግን አትቀርቡትም? እወደዋለሁ እያላችሁ በአፋችሁ ትናገራላችሁ ግን አትቀርቡትም። አፕሮች እንዲያረጋችሁ አትፈልጉ። የትኛው ፍቅር ጋር ናችሁ ያላችሁ? እግዚአብሔርን ከወደድነው ህይወታችንን እንዲነካ፣ ኑሯችንን እንዲነካ፣ አብሩን እንዲኖር፣ ሰዓታችንን እንዲቆጣጠር፣ ገንዘባችንን እንዲቆጣጠር፣ ትዳራችንን እንዲቆጣጠር መፍቀድ አለብን። አለበዚያ ዝናቡን፣ ንፋሱን፣ ፀሐዩን እንወዳለን ብለን ግን እንዲነካን እንደማንፈልገው ነው ማለት ነው።